ሰላም ጤና ይስጥልኝ። የዛሬ ቪዲዮአችን ተፈጥሯዊ በሆነ መንገድ ወሊድ መቆጣጠር ነው። በዚህ ቪዲዮ የኔ ምስል አታዩትም፣ ምክንያቱም ከቃል ይልቅ ጽሁፍን በማየትና ሞር እንድትረዱት በቀላሉ እንድታስታውሱ ስለፈለኩ ነው። ተፈጥሯዊ ወሊድ መቆጣጠሪያን ከትርጉሙ ስንጀምር ይህ መንገድ ተፈጥሯዊ መንገድ በመባል የሚታወቅ ሲሆን የሴት ልጅን የወር አበባ ቀናትን ከመጀመሪያው እስከ መጨረሻው በመቁጠር ትንሽና ረዥሙን የወር አበባ የሚመጣበትን በወር ውስጥ የሚገባበትን ቀን በመለየት የሚሰራ ሲሆን ስሙም ተፈጥሯዊ የወሊድ መቆጣጠሪያ በመባል ይታወቃል። መሰረታዊ ጽንሰ ሀሳቡ ላይ ወይም ሳይንሳዊ መነሻውን ስንጀምረው በሁለት ነገሮች ላይ መሰረት ያደረገ ነው። የመጀመሪያው የወንድ ዘር እድሜ ግብረ ስጋ ግንኙነት ከተፈጸመ በኋላ የወንድ ልጅ ዘር በሴቷ ማህፀን ውስጥ ለ5 ቀናት ድረስ በህይወት ሊቆይ ይችላል። የሴቷ እንቁላል እድሜ ደግሞ እንቁላል ከረጢት ከወጣ በኋላ በህይወት የምትቆየው ከ12 እስከ 24 ሰዓት ብቻ ነው። እናም ይህን በማወቅና በመረዳት የቀን ቆጠራ እንዴት መጀመር እንደምንችል እናዘላለን። ይህንን ዘዴ ለመጠቀም መጀመሪያ የሴቷን የወር አበባ ዑደት ርዝማኔ ማወቅ ግድ ይላል። የመጀመሪያው ደረጃ የወር አበባ የመጣበትን ቀን የመጀመሪያ ቀን አንድ ብለን በካሌንደር ወይም ባዘጋጀነው ሰንጠረዥ ላይ እንጀምራለን። በሚቀጥለው ወር እንደገና የወር አበባ እስኪመጣ ድረስ ቀናቱ ይቆጠራሉ። ለምሳሌ ሚያዝያ 1 መጥቶ እንደገና ግንቦት 1 ቢመጣ የዑደቱ ርዝማኔ 30 ቀን ነው። ይህንን ቆጠራ ቢያንስ ለ6 ወራት በተከታታይ በመመዝገብ ረዥሙንና አጭሩን የዑደት ቀናት መለየት ይቻላል። በአንድ ወር ውስጥ ምን ያህል ዘግይቶ ወይም ምን ያህል ቀድሞ ሊመጣ የሚችለውን ነገር መረዳትና መገንዘብ ስለሚያስፈልግ ማለት ነው። እርግዝና ሊፈጠር የሚችልባቸው አደገኛ ቀናቶችን ደግሞ ከወሩ መግባት ወይም መውጣት ጋር ተያይዞ የምንሰራው ይሆናል። ከ6 ወር ምልከታ በኋላ እርጉዝ ሊሆን የሚችሉባቸው ቀናት ለማወቅ የሚከተሉትን ዓለም አቀፍ ቀመር መጠቀም ይቻላል። የመጀመሪያው አደገኛ ቀን ለማወቅ ከሁሉም አጫጭር ከሆኑት ዑደቶች ላይ 18 ቀናትን ይቀንሱ። ይህ ማለት የመጀመሪያው ወር በ26 ቢመጣ፣ ሁለተኛ ወር በ28 ቢመጣ፣ ሶስተኛ ወር በ30 ቢመጣ እና እስከ 6 ያሉ ወር ደግሞ በ2 ቢመጡ የመጀመሪያው አጭሩ ቀን 26 ቀን ይሆናል ማለት ነው። ምሳሌ አጭሩን ዑደት 26 ቀናት ከሆነ 26 ሲቀነስ 18፣ ስለዚህ ከዑደቱ 8ኛው ቀን ጀምሮ ጥንቃቄ ማድረግ አለብን። የመጨረሻውን አደገኛ ቀን ለማወቅ ደግሞ ከሁሉም ረዥም ከሆኑት የወር አበባ የመጣበት ቀን 11 ቀናትን መቀነስ ነው። ረዥሙ ዑደት ከ30 ቀን ከሆነ 30 ሲቀነስ 11 19 ይሆናል። ስለዚህ ዑደቱ 19ኛው ቀን ድረስ ጥንቃቄ ማድረግ ያስፈልጋል። ይህ ማለት በዚህ ምሳሌ መሰረት ከቀን 8 እስከ ቀን 19 ባለው ጊዜ ውስጥ ለ12 ቀናት ያህል ርዝማኔ እርግዝና ሊፈጠር ስለሚችል ግንኙነቱን አለማድረግ ወይም ደግሞ ሌላ ኮንዶም የመጠቀም የሚያስፈልግ ከሆነ በዚህ ውስጥ ተጠቅሞ ቀኖችን ማሳለፍ። ከ1 እስከ 7 ከ20 እስከ ቀጣዩ የወር አበባ ድረስ ያሉ ቀናት ደግሞ ሰላማዊ ቀን ናቸው። ይህ ማለት ተፈጥሯዊ መንገዶቹ ከእርግዝና ነፃ የሆኑ ቀኖቹ እነዚህ ናቸው ማለት ነው። ለመደበኛ ለሆኑ ሰዎች ወይም ደግሞ የወር አበባቸው ወጣ ገባ ለማይዛባ የሚገባበትና የሚወጣበት ቀን ተመሳሳይ ለሆኑ ሴቶች ደግሞ ቀላል መንገድ ነው። የሴቷ የወር አበባ ሁልጊዜ መደበኛና በ28 ወይም በ32 ቀናት መካከል የሚመጣ ከሆነ ስሌቱ በጣም ቀላል ነውና እንዲህ ይሆናል። አደገኛ ቀናት ከ8 እስከ 19 ያሉ ቀናት ናቸው። ሰላማዊ ቀናት ደግሞ ከ1 እስከ 7 ከ20 እስከ ቀጣዩ የወር አበባ የሚመጡ ቀናቶች ሰላማዊ የሆኑ
ቀናት ናቸው። በዚህ ቀናት ውስጥ ግብረ ስጋ ግንኙነት ቢደረግ ምንም አይነት እርግዝና አይፈጠርም። የዚህ የተፈጥሯዊ የወሊድ መቆጣጠሪያ መንገድ ዋና ጥቅሞቹ 1. ምንም አይነት የገንዘብ ወጪ አይጠይቅም። 2. ምንም አይነት የጎንዮሽ ጉዳት ወይም የሆርሞን መዛባት የለበትም። 3. ሴቶች ስለ ሰውነታቸው ያላቸውን እውቀት ይጨምራል። ከሃይማኖትና ከተለያዩ ግጭቶች ነገሮችን ከህሊና ጥያቄዎችም እረፍት ይሰጣል። በቀጣይ ልናቀርብሎት የሚወዱትን ሀሳብ ኮሜንት ላይ ያስቀምጡልን። እናመሰግናለን።